ሊራራልን ይችላል አንድ ነገር ነው ግን አለመራራት አይችልም በቃ እንደ አይነት ኃጢአት ሰርተህ እኔ ጋር ልትመጣ በእኔ በኩል አሁን ወደ እግዚአብሔር ወደ አባቴ ልትቀርብ አማይል በቃ ሁልጊዜም እጁን የሚዘረጋ እሱ አቅም ይሆናል እሱ ጉልበት ይሆናል እሱ ብርታት ይሆናል ጠላት ምን ያደርጋል የእግዚአብሔርን ጽድቁንና ቅድስናውን አጉልቶ ያሳየና ደግሞ እኛ ደግሞ ኃጢአታችንን አሳይቶ ኩስስ እንድንልና በእግዚአብሔር ፊት እንዳንቆም አቅም የሚያሳጣን ጠላት አለ ሁሉ ጊዜ በብሉይ ኪዳን በቃይን የፈሰሰው ደም ፍረድልኝ ነው የሚለው የጌታ የኢየሱስ ክርስቶስ ደም ግን ትኩስ ነው አልደረቀም ዛሬም ያነጻል እኛ የተጠራነው እግዚአብሔርን ወደ መምሰል ለመልካም ስራ ለበጎ ስራ መልኩን እንድመስል ቅድስናው ጽድቁን የእግዚአብሔርን መልክ እንድንገልጽ የተጠራን ሰዎች ስለሆነ የኃጢአት ለኛ እግዚአብሔርን ወደ መካድ ስለሚያደርስ ሁልጊዜም ቢሆን አማኝ ሊጠነቀቅ ይገባል ሊፈራ ይገባል ሰላም የጌታ ጸጋና ሰላም ይብዛላችሁ እንዴት አላችሁ ውድ የጌታ ቲዩብ ተከታታዮች ደግሞ ዛሬ እንደገና ተመልሰን መጥተናል የጌታ ጸጋና ሰላም ይብዛላችሁ ለተከታታይ ለ3 ቀናት የተለያዩ ፕሮግራሞችን ወደ እናንተ ስናቀርብ ነበር በዚህም ደግሞ እናንተ የተለያየ ሐሳባችሁን ስትሰጡን ነበር ደግሞም ሰብስክራይብ ላይክ ሼር በማድረግ ደግሞ አገልግሎታችንን ስትደግፉ ነበር ጌታ በብዙ ይባርካችሁ ደግሞ ዛሬ ጌታ እንደረዳን መጠን እንደገና ሌላ አንድ ርዕስ ይዘን ወደ እናንተ ቀርበናል ደግሞ በዚህ ዛሬም ባዘጋጀነው ሐሳብና ርዕስ ላይ እናንተ ማብራችሁን እንድትወያዩ የትኛውንም ሐሳብና ኮሜንትን ደግሞ እንድትሰጡን በጌታ ፍቅር እንጠይቃለን ለዛሬ ይዘን የመጣነው ሐሳብ አንድ አማኝ ኃጢአትን ሰርቶ በእግዚአብሔር ፊት ሊቆም ይችላል ወይ ወይም ለመጸለይ አቅም ይኖረዋል ወይ በሚል ሐሳብ ከናንተ ጋር አብረን የምንቆይ ይሆናል እናንተም ከኛ ጋር እንድትሆኑ በጌታ ፍቅር እንጠይቃለን ይሄ የጌታ ቲዩብ ነው አብራችሁን ቆዩ ተመልሰን መጥተናል የጌታ ጸጋና ሰላም ይብዛላችሁ እየተከታተላችሁ ያላችሁት የጌታ ቲዩብ ነው እንግዲህ ለዛሬ ያነሳነው ርዕስና ሐሳብ ቀደም ብለን ነገርናችሁ ነበር አንድ አማኝ ኃጢአትን ሰርቶ በእግዚአብሔር ፊት ለመጸለይ አቅም ይኖረዋል እንዴትስ ብሎ መጸለይ ይችላል በሚል በዚህ ሐሳብ ከናንተ ጋር የምንቆይ ይሆናል እስኪ አስቀድመን ጆያ ኃጢአት በራሱ ምንድነው ትርጉሙ ኃጢአት ማለት ዓላማን መሳት አለመታዘዝ መተላለፍ እግዚአብሔር ካስቀመጠልን ከተፈጠርንበት ዓላማ ውጪ መጓዝ ከግን መተላለፍ ሊሆን ይችላል በእግዚአብሔር ላይ ማመጽ እነዚህ ነገሮች ያካትታልና በተለያየ መንገድ ሰው ከዚህ ከተፈጠረበት ዓላማ ከእግዚአብሔር ፍቃድና ሐሳብ ውጪ በራሱ መንገድ ሊመላለስ ይችላልና ይሄንን መጽሐፍ ቅዱሳችን ኃጢአት ብሎ ያስቀምጠዋል ማለት ነው እንደውም አዱ ብሎም ሲጀመር ኃጢአት እኮ የጀመረው እኮ በአዳምና ሔዋን ላይ ስንመለከት እግዚአብሔር ለአዳምና ለሔዋን አትብሉ ያላቸው ነገር አለ አይደለ ከዛኛው መልካሙንና ክፉን ከሚያስታውቀው ዛፍ ከዚያ አትብሉ ብሏቸዋል ክፉ ግን መጥቶ ካሳታቸው በኋላ ግን በሉ ሲበሉ እኮ በገነት ዛፍ ከሉ አትክልት እኮ ኖርማል ፍሬ ነው ግን በመብላት ውስጥ ያለው ነገር ስንል እግዚአብሔር አትብሉ ብሏል እነሱ ክፉ ደግሞ መጥቶ ብሉ ብሏል በሉ ስለዚህ ምን አደረጉ በእግዚአብሔር ላይ አመጹ ማለት ነው የእግዚአብሔርን ተላለፉ ዛሬም በህይወታችን እግዚአብሔር በዚህ ሂዱ ያለንን መንገድ እኛ በራሳችን መንገድ መሄድ ዓላማ መሳት አድርጉ የተባለውን አለማድረግ በእግዚአብሔር ፊት ኃጢአት ነው ማለት ነው አዎ ብዙ ጊዜ እኛ አትንኩ የተባልነው ነገር ለመንካት በጣም የምንጓጓው ነገር አለ በጣም የሚገርመኝ ነገር እና አትስማው የተባልከው ነገር ለመስማት የምትዳዳው ነገር አለ እግዚአብሔር የሰውን እንኳን አንዳንድ ጊዜ ሚዛን አድርጋ የሚከብድበት ጊዜ አለ እግዚአብሔር ግን የሰማይና የምድር አምላክ ነው እሱ አታድርጉ ካለ አታድርግ ነው አታድርግ ያለን ማድረግ ማለት እግዚአብሔርን መናቅ እግዚአብሔርን አለመታዘዝ እግዚአብሔርን መቃወም አጌንስት መሆን ነው እሱ ላይ እንደውም በኤፌሶን ምዕራፍ 2 ላይ ያለው ክፍል ያረል እንዴ በበደላችሁና በኃጢአታችሁ ሙታን ነበራችሁ እንደገና ደግሞ በዚህ ዓለም ላይ ለሚሰራው አለቃ ፍቃድ ሐሳቡን የምትገዙ እንጂ ከእግዚአብሔር ሐሳብ ሩቅ የነበራችሁ በቃ የሰው ልጅ ከአዳምና ሔዋን ውድቀት በኋላ የሰው ልጅ ማንነቱ መገለጫው ይሄ ሆኗል ማለት ነው በቃ እግዚአብሔር ፍቃድና ሐሳብ የማይታዘዝ ለክፉ ፍቃድ ራሱን አሳልፎ የሰጠ ሆኗልና ሰው ሁሉ ኃጢአትን ሰርቷል የእግዚአብሔርን ክብር ጎድሎታል ይላል ስለዚህ ማንኛውም ሰው የትኛውም ሰው በገዛ መንገዱ ነው የሚሄደው የልቡን ፍቃድ ነው የሚፈጽመው የክፉን ሐሳብ ነው የሚፈጽመው ማለት ነው ስለዚህ ማንንም በዚህ ምድር ላይ የኖረ ኃጢአት የለብኝም ሊል አይችልም ማለት ነው ኃጢአት ማለት ታዲያ እንደዚህ ከሆነ እግዚአብሔር ላይ ማመጽ ከሆነ መንገድን መሳት ከሆነ እግዚአብሔርን መቃወም ከሆነ ለምንድን ነው ታዲያ ኃጢአትን የሚሰራው አንድ አማኝ
ሰው ወዶና ፈቅዶ አይደለም ኃጢአት የሚሰራው በወደቀ ዓለም ውስጥ ነው የሚኖረው በወደቀ ማንነት ውስጥ ስጋ ውስጥ ነው የሚኖረውና እንደው መጽሐፍ ቅዱሳችንን ብናይ ሮሜ መልእክት ምዕራፍ 8:7 ላይ ሰው በደካማ ስጋ ውስጥ ያለ መሆናችንን እናያለን እንዲሁ ነው በክፉ የተያዘ ዓለም ውስጥ የምንኖረውና የተለያዩ ነገሮች አሉ ከእያንዳንዱ ነገር ጀርባ ደግሞ የጠላት አሰራር የክፉ ስራ አለ ስለዚህ ከዚህ ተነሳሰው በተለያየ ሁኔታ ኃጢአትን ሊሰራ ይችላል ማለት ነው ኃጢአትን አለመስራት አልሰራም የሚል ዮሐንስ መልእክት እንደሚነግረን ይዋሻል ውሸታም ነው የሚለው ኃጢአት የለብኝም የሚል ሰው ውሸትን ይናገራል ነውና ሰው አማኝም ሆኖ ኃጢአትን ሊሰራ ይችላል በኃጢአት ሊወድቅ ይችላል ነገር ግን ያ ሰው በኃጢአቱ መኖር ያድርጎ በዛው አይቀጥልም እንጂ በተለያዩ ምክንያቶች ኃጢአትን የሚሰራባቸው ሁኔታዎች ሊፈጠሩ ይችላሉ በጣም ትክክል ቀደም አንተም እንዳነሳው ዮሐንስ በመልእክቱ በጻፈልን በአንደኛ መልእክቱ በምዕራፍ 5 ከቁጥር 18 እስከ 21 ባለው ክፍል ውስጥ ዓለሙ ሁሉ በክፉ እንደተያዘ እናውቃለን ይላልና ሰው ሁሉ በዓለም ውስጥ ክፉ የሚለው ክፉን ዲያብሎስ ነው እንጂ ክፋት በሚለው ነገር ሳይሆን በክፉ በዲያብሎስ እንደተያዘ እናውቃለን ስለዚህ ሰው በዓለም ውስጥ ሲኖር ሙሉ ለሙሉ ባልተዋጀ ማንነቱ ስለሆነ የሚኖረው ይሄ የአማኝ አሁንኛ አማኝ እንደመሆናችን መጠን ይሄ ሙሉ ለሙሉ ማንነታችን አልተዋጀም ጌታ ኢየሱስ ክርስቶስ መጥቶ ክቡር የሆነውን ስጋውን እስከምንለብስ ድረስ በዚህ ውስጥ ነው ያለነው ስለዚህ ሰው በዚህ ዓለም ውስጥ እንደመኖሩ መጠን በብዙ ኃጢአት ውስጥ ሊያልፍ ይችላል በማሰብ ኃጢአት ሊሰራ ይችላል በተግባር ኃጢአት ሊሰራ ይችላል በምኞት ኃጢአት ሊሰራ ይችላል በእነዚህ በሶስቱም ነገሮች ኃጢአትን ሊሰራ ይችላል ብቸኛ በመድር ላይ ሆኖ ኃጢአትን ያልሰራ ኃጢአትን ያላወቀ ጌታ ኢየሱስ ነው በሐሳቡ የለበትም በምኞት የለበትም በተግባርም ኃጢአት የለበትም እሱ ብቻ ነው ንጹህ በመድር ላይ በስጋ ከተመላለሱት ከኢየሱስ ክርስቶስ በቀር ኃጢአት የለብኝም ሊል የሚችል ወይም ደግሞ ኃጢአትን ልሰራ አልችልም የሚል ማንንም አይኖርም እውነት እኮ ነው ጌታ ኢየሱስ ክርስቶስ ሲጸልይ እኮ በዓለም ሳሉ እንድትጠብቃቸው እንጂ ከዓለም እንዳትወጣቸው አላምንም ያለውና የምንኖረው እዚህ ዓለም ላይ ነው በወደቀ ዓለም በደካማ ስጋ እየኖርን ያለ ነው ስለዚህ ይሄኛው ስጋችን አዲሱን ስጋ እስከሚለብስ ጌታ ኢየሱስ ክርስቶስ መጥቶ እስከሚዋጀው ድረስ በድካም ውስጥና በተለያዩ አይነት ፈተናዎች ውስጥ ስለምናልፍ በማስቀደም እንዳልከው በማሰብም በተለያየ መንገድ ኃጢአትን ልንሰራ እንችላለን በጣም ትክክል ምክንያቱም ቀደም አሁን አንተ ያነሳው የዮሐንስ ምዕራፍ 17 ላይ ጌታ ኢየሱስ ክርስቶስ ለሐዋርያቱና እንደገናም ደግሞ ለአማኙ ሁሉ የተጸለየ ጸሎት ነው በዮሐንስ 17 ላይ ያለው ለሐዋርያት ብቻ ስላልሆነ ስለዚህ አንድ ሰው በጌታ በኢየሱስ ክርስቶስ ስላመነ የሆነ የተለየ ዓለም ውስጥ ጌታ ኢየሱስ ክርስቶስ እስኪመጣ ድረስ ከኃጢአት ከነውር ከርኩሰት የነጻ ዓለም ውስጥ ሄዶ ይቀመጣል እንደሚባለው አይደለም ለምሳሌ አንዳንድ ጊዜ እኛ ምርጥ የሆነውን ዕቃ ምንም ቆሻሻ የማይነካበት ምንም ነገር የማይነካው ቦታ ላይ ሄደን ልናስቀምጠው እንችላለን እኛ ግን እንደዛ አይደለም በስጋ ድካም ቢሆን ሊደክመን ይችላል በመራብ ቢሆን ልንራብ እንችላለን ልንቸገር እንችላለን ማንኛውም ሰው በምድር ላይ እንደሚኖረው ልንኖር እንችላለን ኤክሰፕት ከኃጢአት በቀር ኃጢአት ሁልጊዜም ቢሆን በዓለም ውስጥ ስለምንኖር ወይ እኛ እኮ በዓለም ነው የምንኖር ታዲያ ምን እናድርግ ብለን የምንሰራው አይደለም ሁልጊዜም ከዚህ ይሄ ነገርን ፎከስ ማድረግ አለብን ወይም መለየት አለብን በዓለም ነው የምንኖረው ኦፍ ኮርስ በዓለም ነው የምንኖረው ብዙ ነገሮች ሊያገኙን ይችላሉ አሁን ይችላሉ ከኢየሱስ ክርስቶስ በቀር ሁሉም ሰው በኃጢአት ይፈተናል ሁሉ ንጹህ የሆነ እርሱ ብቻ ነው ምንም ነገር ያልተፈተነው እርሱ ብቻ እኛ ግን በምድር ላይ እስካለን ድረስ በኃጢአት ልንፈተን እንችላለን ግን በኃጢአት ልንፈተን እንችላለን ማለት ግን ኃጢአትን በመስራት እንኖራለን እንዝናናበታለን ማለት አይደለም እዚህ ጋር አንድ ሐሳብ ማንሳት እንችላለን ብዙ ጊዜ ሰዎች ራሳቸውን በተለያየ መንገድ ያነጻጽሩና ምን ይባላል እኔ ቄስ ገድያለሁ እንደ የሚል ንስሐ ግቡ ንስሐ ጥሪ ስታስተላልፍ እንደዚህ ነው ጌታ ኢየሱስ ክርስቶስ ይወዳል ብለን ወንጌል ስትመሰክር ወይ ደግሞ ንስሐ ገባ ምናምን ስትል እንደ እኔ ቄስ ገድያለሁ እንደ ይላልና አንዳንድ ሰው ኃጢአትን የሚስልበትና ኃጢአት ነው ብሎ ያስቀመጣቸው የተገለጡ ኃጢአቶች አሉ ኃጢአት እሱ ብቻ የሚመስለው ሰው አለ ነገር ግን መጽሐፍ ቅዱሳችን ሲናገር ሰው ሁሉ ኃጢአትን ሰርቷል የእግዚአብሔርን ክብር ጎድሎታል ይላልና ሰው በማሰብም ሰው በንግግሩም በተለያየ መንገድ ይሳልና አንዳንድ ጊዜ እግዚአብሔርን ጽድቅና እግዚአብሔርን ቅድስና መጠን ካልተረዳ ያንተን ኃጢአተኝነትና ውድቀትን ላታስተውል ትችላለና ሰዎችን ወደ ንስሐ ስትጠራ ብዙ ጊዜ ንጽሩ ስለሚገቡ ይሄን ንስሐ ጥሪ የመግፋት ነገሮች አሉና በዚህ አጋጣሚ ሰዎች ማስተዋል ያለባቸው ነገር ጠሪው እግዚአብሔር ነው ነገሮችን መለካት ያለብን ከቅዱስ ከሆነው ከእግዚአብሔር አንፃር ነው መረዳት ያለብን ነው እንደውም አንድ ጉባኤ ላይ ምንድነው የሰማሁት እስቲ አሁን ስለ ንስሐ እንጸልያለን ሲል ቤተክርስቲያን መሪው ያኮረፉ ሰዎች ነበሩ እንዴት እኛ አማኝ ሆነን ስለ ንስሐ ጸሎት እንጸልያለን የሚል ማለት ነው እና እንዴ አማኝ ነው እንደውም በደም አብዝቶ መጸለይ ያለበት ለምን
እኛ እኮ ለእግዚአብሔር ቅዱስ መዓዛ ነን። ንጹህ ልንሆነን መቅረብ አለብን። ሁልጊዜ ራሳችንን የምናነጻ ነን። እንደ አዋራ የሚከበንን ኃጢአት ቶሎ እያስወገድን ይላል ዕብራውያን ላይ። እኛ እንደውም ዕለት የምንነጻ ዕለት ራሳችንን የምንቀድስ ነን በየትኛውም ነገር ውስጥ ብንሆን። ስለዚህ አማኝ ሁልጊዜም ቢሆን ኃጢአት የለብኝም ሳይሆን ማለት ያለበት ኃጢአቱን መናዘዝ። ከዚህ ጋር ተያይዞ ማንሳት ያለብን ነገር ምንድነው? ሰው ኃጢአትን በሚሰራበት ጊዜ ምን ሀፕን ያደርጋል የሚለውን ነገር ነው ማስተዋል ያለብን። ነገር ከሳሽ አለ፣ ሁል ጊዜ በዙሪያችን ከሳሽ አለ። ምንድነው? አንድ ኃጢአት ስንሰራ ጠላት ምን ያደርጋል? የእግዚአብሔርን ጽድቁንና ቅድስናውን አጉልቶ ያሳየና ደግሞ እኛ ደግሞ ኃጢአታችንን አሳይቶ ኩስስ እንድንልና በእግዚአብሔር ፊት እንዳንቆም አቅም የሚያሳጣን ጠላት አለ ሁል ጊዜ። እና ሰዎች ብዙ ጊዜ በእግዚአብሔር ፊት የመቆም አቅም ያጣሉ። ሁል ጊዜ ኃጢአትን ከሰራን በኋላ ጸጸት፣ ቁጭት እና ይሄ ነገር ምን ያደርጋል? ወደ እግዚአብሔር ፊት ከመምጣት ይልቅ ሰዎች ወደ ባሰ ኃጢአት ራሳቸውን ወደ መደበቅ፣ ወደ መሸሸግ በጠለቀ ኃጢአት ውስጥና በዛው ልምምድ ውስጥ እንዲቀሩ የማድረግ አቅም አለው። እና ብዙ ጊዜ ሰዎች በእግዚአብሔር ፊት እንዳይቆሙ የሚያደርጋቸው አንዱ የህሊና ክስ። እየተከታተላችሁ ያላችሁት የጌታ ቲዩብ ነው። ውድ ተመልካቾቻችን ለዛሬ ሀሳብ አንስተን እየተወያየንበት ያለው ሀሳብ አንድ አማኝ ኃጢአትን ሰርቶ በእግዚአብሔር ፊት ለመጸለይ አቅም ሊኖረው ይችላል ወይ በሚለው ጉዳይ አንስተን እየተወያየን ነው። ኃጢአት ማለት እግዚአብሔር ላይ ማመፅ ከሆነ፣ ኃጢአት ማለት እግዚአብሔርን መቃወም ከሆነ፣ እግዚአብሔርን ማሳዘን ከሆነ ሰው ታዲያ ለምንድን ነው ኃጢአትን የሚሰራው በሚል አንስተን እየተነጋገርን ነው። ተመልሰን ስንመጣ ታዲያ አንድ አማኝ በስጋ ድካም ምክንያት ኃጢአትን ቢሰራ እንዴት ለመጸለይ አቅም ያገኛል የሚለውን በዚህ ጉዳይ ላይ ደግሞ እንደገና እንወያያለን። አብራችሁን ቆዩ። አሁን የምናነሳው ሀሳብ ታዲያ አንድ አማኝ በስጋው ድካም ምክንያት ኃጢአትን ቢሰራ በእግዚአብሔር ፊት ለመጸለይ አቅም የሚሆነው ምንድን ነው? ጥሩ ጥያቄ ነው። አንድ አማኝ ኃጢአትን ሲሰራ በእግዚአብሔር ፊት የመቆም አቅሙ ጌታ ኢየሱስ ክርስቶስ ነው። አሜን። በዚህ ክፍል ዕብራውያን 4:14ን ባነሳ ደስ ይለኛል። እንዲህ ይላል፣ እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም ይላልና አሜን። በሰማያት ሊራራ የሚችል ሊቀ ካህናት እንዳለ ማሰብ ካልቻለ በእግዚአብሔር ፊት ለንስሐ ለመቆምም አቅም ያጣል። ስለዚህ ሁሉ ጊዜ ሰው ማስተዋል ያለበት ሊራራ የሚችል ሁሉ ጊዜ ሊቀበለን እጁን ዘርግቶ ሊቀበለን የተዘጋጀ ጌታ እንዳለ ሊቀ ካህን እንዳለ ማስተዋል ተገቢ ነውና ይሄ ትልቅ አቅም ነው። ከሳሹ ይከሳል፣ ጌታ ኢየሱስ ክርስቶስ ደግሞ ናለማር ይላል። የሁለቱ ልዩነት በጣም ይገርማል። ከሳሹ በቃ አንተ ቆሽሻል፣ እግዚአብሔር ቅዱስ እኮ ነው። መጀመሪያ እሱ ነው ገፋፍቶ ኃጢአት የሚያሰራ። በኋላ ደግሞ ምን ያደርጋል? ሹክ ይላል ደግሞ እንዴ እግዚአብሔር እኮ ቅዱስ ነው። አሁን ይህን የሚያል ኃጢአት ሰርተ ወደ እግዚአብሔር ልቀርብ? ይቀስፋል፣ ይገላል፣ ይቆርጣል ይላል። ኖ በሰማያት ያለፈ እንዲያለ ትልቅ ሊቀ ካህናት አለን። ምን አይነት ሊቀ ካህን? የሚራራ አለመራራት እንደውም የማይችል ማለት ነው። ማለት ቢፈልግም አንዳንድ ጊዜ እኮ ሊራራልን ይችላል አንድ ነገር ነው፣ ግን አለመራራት አይችልም። በቃ አራራለህ ማለት እንዲህ አይነት ኃጢአት ሰርተ እኔ ጋር ልትመጣ በእኔ በኩል አሁን ወደ እግዚአብሔር ወደ አባቴ ልትቀርብ የማይል በቃ ሁልጊዜም እጁን የሚዘረጋ እሱ አቅም ይሆናል፣ እሱ ጉልበት ይሆናል፣ እሱ ብርታት ይሆናል እንጂ አንተ ኃጢአትን ስትሰራ ዞር ሊል ደግሞ በጽድቅ ስትመላለስ ደግሞ ከጎን ሊቆም አይደለም። ሁልጊዜ እሱ የሚራራ ዋስትና አለ ማለት ነው። በሰማያት አልፏል። በብሉይ ኪዳን የነበሩት ሊቀ ካህናት አንድ ጊዜ ነው የሚያቀርቡት፣ እሱም ለዘላለም አይሆንም፣ ለህሊና ረፍት አይሰጥም። ይሄ ግን አንዴ የገዛ ደሙን ይዞ ወደ ቅድስተ ቅዱሳን ገባ እንጂ በኮርማዎችና በዋኖሶች ደም አይደለም ብሎ ዕብራውያን ጻፊ እንደነገረን አንድ ጊዜ የራሱን ደም ቅዱስ የሆነውን ንጹህ የሆነውን ለዘላለም የሚያስተሰርየውን ደም ወደ ቅድስተ ቅዱሳን ይዞ ገባ እንጂ በኮርማዎችና በፍየሎች ደም አይደለም። በሰማያት ያለፈው ስለኛ ከሆነ አሁንም ስለኛ ነው ያለው ማለት ነው። እና የሁለቱ ንጽጽር ይገርማል። እዚህ ጋር ይከሳል፣ እዚህ ጋር ደግሞ እግዚአብሔር ና ምሕረት ሰጣለሁ ና አይዞ የሚል አለ። የሚገርም ነገር ማለት ነው። ይሄ የክርስትና ትልቁ ትምህርት ነው። የህይወት ዋስትና የሚሆን ልብን የሚያሞቅ ትምህርት ነው። በተለይ እኔ አሁን የክርስቶስ ሊቀ ካህናት በተመለከተ ትምህርቶችን ሳዳምጥ ሁሉ ጊዜ የመቀጠል አቅም፣ በጌታ ፊት የመቆም አቅም ዋስትና የሚሰጥ ክፍል ነውና ሁሉ ጊዜ ያንን ማሰብ ተጨማሪ አቅም፣ ጉልበት ጠላት በእኛ ላይ እድል እንዳያገኝ ያደርጋልና ሰዎች ይህንን የክርስቶስ ሊቀ ካህናት በጥልቀት ሊረዱት የሚገባ ክፍል ነው ብዬ አስባለሁ። ምክንያቱም
አቅም ይሰጣል፣ ጉልበት ይሆናል። ሁሉ ጊዜ ለአንተ አንተን ወዳጅ የሆነ ያንተ ወገን የሆነ ዘመድ የሆነ ወንድም የሆነ ጌታ በሰማያት አንተ ምክንያቱ የሆንክለት ጌታ በሰማያት እንዳለ ማወቅ ትልቅ አቅም ነው፣ ክርስትና አቅም። በጣም ትክክል። ሌላው የመጀመሪያው የሐዋርያ ዮሐንስ መልእክት በአንደኛው መልእክቱ ላይ በጻፈልን በምዕራፍ 1 ቁጥር 7 ላይ እንዲህ የሚል ክፍል አለ። ከቁጥር 5 ጀምሮ ላንብበው። ከእርሱም የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይህች ናት። ከእርሱ ጋር ህብረት አለን ብንል በጨለማ ብንመላለስ እንዋሻለን፣ እውነትንም አናደርግም። ነገር ግን በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናልና። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመንና ጻድቅ ነው። ኃጢአት አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም። አይ አንድ አማኝ ኃጢአትን ሰርቶ ኃጢአትን የለብኝም ቢል ነው ከፍተኛው ኃጢአት። እንደው ኃጢአትን ሰርቶ ክፉ በሚወረውረው ከሳሽነት ወይም ከሳሹ በሚወረውረው ዲያብሎስ ማለት ከሳሽ ነው። ከሳሹ በሚወረውረው ቃል ሳይሆን የእግዚአብሔርን ነገር አስቦ እግዚአብሔር ማሪ እንደሆነ አስቦ እግዚአብሔር ይቅር ባይ እንደሆነ አስቦ በእግዚአብሔር ፊት መሆን ማለት ይህ ትልቅ በረከት ነው። ይህ እንደውም ከእግዚአብሔር ነው። ምክንያቱም ስህተትህን ሰርተህ ወደ እግዚአብሔር ይቅር በለኝ ብለህ መቅረብ ይሄ በቃ የተሰበረ ልብ ነው። ደግሞ እግዚአብሔር የተሰበረውን ልብና የተሰበረውን መንፈስ አይንቅም። ለዚህ ነው አሁን ያነበብነው ላይ ኃጢአት የለብንም ብንል እንደውም ውሸታም ነው የምንሆነው። በጣም አሁን አንዳንድ ሰው ኃጢአትን ሰርቶ በፍጹም ኃጢአት እንደሰራ ላይሰማው ይችላል። ስለዚህ በእግዚአብሔር ፊት ግን ሲቀርብ ምን ይሆናል? የጌታም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። የትኛው ደም? በሰማያት ያለፈው ትኩስ የሆነው ከአቤል ይልቅ ወደሚናገር በብሉይ ኪዳን በቃይን የፈሰሰው ደም ፍረድልኝ ነው የሚለው፣ ወይም ፍርድ ስጠኝ፣ በቃ ፍርድ ስጠኝ። የጌታ የኢየሱስ ክርስቶስ ደም ግን ትኩስ ነው፣ አልደረቀም፣ ዛሬም ያነጻል እና ማርልኝ ነው የሚለው የፈሰሰው ደሙ። ስለዚህ ወደ እግዚአብሔር በጌታ በኢየሱስ ክርስቶስ ደም ለመታጠብ፣ ለመንጻት፣ ለመቀደስ ስንቀርብ እግዚአብሔር ምሕረትን ይሰጠናል። እግዚአብሔር የኃጢአትን ስርየት በጌታ በኢየሱስ ክርስቶስ በኩል ያደርግልናል። እንማራለን፣ ይቅር እንባላለን። እንደውም አለመቅረባችን ነው ትልቁ ስህተት። አንድ አማኝ ካመነ 100% ግጥም አድርጎ ማመን አለበት። የክርስቶስ ደም ከኃጢአት ያነጻል። አሜን። ፍጹም የሆነ የህሊና እረፍት ይሰጣል። አሜን። እኛ ከዚህ ቤት ኃጢአት ስላልሰራን አይደለም። የክርስቶስ ደም ከኃጢአት ሁሉ አንጽቶን ቀድሶን ነው። ህሊናችን አሁን የሚከሰስበት ምንም ነገር የለም። ስለዚህ ሰው የኢየሱስ ክርስቶስ ደም ከኃጢአት ሁሉ እንደሚያነጻ እርግጠኛ መሆን አለበት። ሁሉ የምትለው ቃል ደግሞ እጅግ ይደንቀኛል። በጣም ንጽት የሚያደርግ ህሊናን ፈጽሞ የሚፈውስ ብዙ ጊዜ ካየ ከመዋሸት እና ከመግደል ብትለው ኧረ መግደል ዲ በጣም ሊል ይችላል። ግን በእግዚአብሔር ፊት ኃጢአት ነው። እንኳን እሱ አይደለም ተመኝተው እንኳን ቢሆንና ባትገድል እንኳን መመኘት በውስጥ ጋር ከራስ ጋር ያለ ነገር ነው አይደለ? አሁን አክሽን የሆነ ሰው ነፍስ ባታጠፋ ምኞትም መግደልም በእግዚአብሔር ፊት እኩል ኃጢአት ነው። ስለዚህ ሁሉን ኃጢአት እንደ አንተ እኮ ዋሽተ ነው ንስሐ ለመግባትም ብትሄድ ችግር የለውም። እኔ ገድዬ የሰው ነፍስ አጥፍቼ እንደዚህ አድርጌ ገድዬ እግዚአብሔር ይቅር ሊለኝ ሄጄ ይቅርታ ጠይቃለሁ የሚል አለ። አዎ ይልሃል። ሁሉ ነው የሚለው ከኃጢአት ሁሉ እንደዚህ ስፔሲፊካሊ ተነጥለው ለገዳይ ይሄንን ማድረግ አለብህ፣ ለሰረቀ ይሄንን ማድረግ አለብህ፣ ለዘሞተ ይሄንን ማድረግ አለብህ የሚል የለም። ለሁሉ የጌታ ኢየሱስ ክርስቶስ ደም እኩል ነው፣ ያነጻል። በዚህ አጋጣሚ በተለያየ መንገድ ህሊና ወቀሳ ውስጥ ያሉ ሰዎች ሊያዳምጡ ይችላሉ። በተለያየ ክስ ውስጥ ጠላት አእምሯቸውን አንቺማ ከዚህ በኋላ ዋጋ የለሽም፣ አንተ በእግዚአብሔር ፊት መቆም አትችልም እያለ ህሊናቸው የሚከሰሱ በጣም ብዙ ሰዎች ይኖራሉና በዚህ አጋጣሚ ለነዚህ የምናስተላልፈው መልእክት ምንድነው? የክርስቶስ ደም ከኃጢአት ሁሉ ያነጻል። አሜን። ይቀድሳል። አሜን። ህሊናን ከስ ፈጽሞ ስለሚያነጻ በክርስቶስ ኢየሱስ ደም ማመን ነው። ወደዛ የተለያዩ መንገዶች መሄድ አያስፈልጋቸውም። ይህንን 100% ካመኑ፣ በፍጹም ልባቸው ካመኑ ደሙ ያነጻል። ከኃጢአት ለመንጻት የምናደርገው ድርጊት የለም፣ የምናደርገው ስራ የለም፣ የምናደርገው ድቡድብ የለም። ከኃጢአት ብቸኛ ከተያዝንበት የውስጥ ኃጢአት ቢሆን የስጋ ኃጢአት ቢሆን በመንፈሳችን የምንወቀሰው ከየትኛው ነገር ሊያነጻን የሚችለው ነገር በጌታ በኢየሱስ ክርስቶስ ደም በፈሰሰው እነጻለሁ የሚል እምነት፣ ይሄ ያነጻል፣ ያሳርፋል፣ እረፍት ይሰጣል። ገብቷል? በብሉይ ኪዳን ይፈስ የነበረው የዋነሶች፣ የበጎች፣ የጊደሮች ደም ያ ህሊናን አያነጻም ነበር። ኃጢአትን
በኃጢአት መክደኛው በስርየቱ ላይ በታቦቱ በላይ ባለው የመክደኛው ስርየት ላይ ደሙ ይረጫል። ኃጢአቱን ነው የሚከድ ነው። ያ ቢከፈት ፍርድ ነው፣ ምንም ነገር ስለማያደርገው መከላከያ ስለሌለው። የጌታ የኢየሱስ ክርስቶስ ደም ግን የሚሸፍን አይደለም፣ የሚያነጻ፣ የሚያጠብ፣ የሚቀድስ፣ ንጹህ የሚያደርግ ላይታሰብ ፈጽሞ በቃ እግዚአብሔር ድጋሚ አላስብባችሁም እንዳሉ ማለት ነው። እንደዛ መሆን አለበት። ተመልሰን ስንመጣ የመጨረሻውን ክፍል ወደ እናንተ ይዘን የምንቀርብ ይሆናል። የጌታን ቲዩብ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎታችን እንድትደግፉ ቤተሰብ እንድትሆኑ በጌታ ፍቅር እንጠይቃለን። አብራችሁን ቆዩ። አንድ ሰው የጌታ የኢየሱስ ክርስቶስ ደም ከኃጢአት ስለሚያነጻ አንድ ሰው ኃጢአትን ሰርቶ በእግዚአብሔር ፊት ንስሐ ሲገባ በጌታም በኢየሱስ ክርስቶስ ደም ስለሚታጠብና ሁልጊዜ የጌታም የኢየሱስ ክርስቶስ ደም ስለሚያጠብ ስለሚቀድስ በእንደዚህ አይነት ኃጢአት ውስጥ ልምምድ ውስጥ መዝለቅ አለበት። ይሄ ዋስትና ስላለው ይሄ ትምህርት ሁልጊዜ ሲነሳ ስለ ጸጋው ሲነሳ ወይ ስለ እግዚአብሔር ምሕረት ሲነሳ ሰዎች ነገሮችን ወደ ጥግ ወደ ጽንፍ የመውሰድ ዝንባሌ አለ። ምክንያቱም ጸጋው ያድናል በጸጋው ነውና ታዲያ ኃጢአት መስራት ተፈቅዷል እንዴ? በኃጢአት ብንኖርስ? ወይ ደግሞ እንደዚህ የጸጋውን ወንጌል ስንሰብክ ደግሞ በኃጢአት እንድንኖር እንድንለማመድና በዛ ቀን ጸንተን እንድንቆይ የሚመስላቸው ሰዎች አሉና ይሄንን ማጥራት ተገቢ ነው ጥያቄው ማለት ነው። ስለዚህ የእግዚአብሔር ቃል ምን ይለናል? በጸጋው ድነናል፣ እግዚአብሔር ምሕረት አድርጎልናል፣ ጸጋው አለ፣ ደሙ አለ፣ ከኃጢአት እንነጻለን ብለን ኃጢአት ውስጥ መኖር ይገባናል ወይ ብለን ስንጠይቅ ነው በኃጢአት እንድንኖር የእግዚአብሔር ቃል አያዘንም። እኛ የተጠራ ነው እግዚአብሔርን ወደ መምሰል ለመልካም ስራ ለበጎ ስራ መልኩን እንድመስል ቅድስናው ጽድቁን የእግዚአብሔርን መልክ እንድንገልጽ የተጠራን ሰዎች ስለሆነ በዛ ህይወት ውስጥ በስጋችን ኃጢአት ልምምድ ውስጥ እንድንኖር አልተጠራንም። እንዲሁም በዚህ አንድ ክፍል ባነብ ደስ ይለኛል። እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርልን? አይደለም። ለኃጢአት የሞንኛ ወደፊት የሞትን እኛ ወደፊት እንዴት አድርገን በሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ ወደ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ህይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀብረናል ይላል። ስለዚህ ሰው በክርስቶስ ኢየሱስ ካመነ በኋላ በአዲስ ህይወት ሊመላለስ የስጋ ፈቃዱን ከክርስቶስ መስቀል ጋር አብሮ ሊቸነክር ሊሰቅል ግዴታ አለበት። ስለዚህ የስጋ ቅድስና በጽድቅ የመኖር ኃላፊነት አለብን እንጂ በኃጢአት የመኖር አቅምና ጉልበት አይደለም ማለት ነው። በጣም በትክክል። እንደውም አንድ ቦታ ላይ ጴጥሮስ መሰለኝ ይህን መልእክት የተናገረው ለኃጢአት ሞተን ለጽድቅ እንድንኖር ክርስቶስ ኢየሱስ ከሙታን አስነሳን ይላል እና አሁን እኛ ልክ ዜሮ ሚሊዮን እንዳልከው ለኃጢአት የሞትን ኦልሬዲ ሞተናል። የሞት ሰው ደግሞ ስራ ሊኖረው አይችልም። በቃ የሚያደርገው ነገር የለም። ጌታ ኢየሱስ ክርስቶስ ነው በህይወታችን የሚኖረው እና ሌላው ቅድም ባነሳው ነገር ላይ የአንደኛው ዮሐንስ መልእክት ምዕራፍ 2 ላይ ልጆቼ ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ይዘቀዋል በቃ ኃጢአትን እንዳትሰሩ ይህን እጽፍላችኋለሁ። ኃጢአትን አታደርጉ ማለት ነው። አንድ አማኝ ኃጢአትን ማድረግ አይችልም ማለት ነው። ወዶ ሰው ኃጢአትን ሊያደርግ አይችልም። ቀደም እንዳልነው በወደቀ ዓለም ውስጥ እንደመኖራችን መጠን በክፉ በተያዘው ዓለም ውስጥ እንደመኖራችን መጠን በብዙ ጎዳና ውስጥ ልናልፍ እንችላለን። ግን ካልኩሌት አድርገህ ብሎ የሚያስቀምጣቸው ቢሆን ነው ነገሩ እንጂ ካልኩሌት አድርገህ ከቤት ወጥተህ ዛሬ ከሌን እገለዋለሁ፣ ዛሬ እሰሙታለሁ፣ ዛሬ ከእንትን ቦታ ሄጄ እሰርቃለሁ ካልክ ይሄ እግዚአብሔርን አለማወቅ። እግዚአብሔርን አውቀዋለሁ የሚል እርሱ እንደተመላለሰ ራሱ ደግሞ ሊመላለስ ይገባል ተብሎ ተጽፎ እኛ ካልኩሌት አድርገን አይምሮአችንን ኮንሸስ አድርገን በደንብ አድርገን አስበን አሰላስላ ኃጢአትን የምንሰራ ከሆነ እግዚአብሔርን አላወቅንም። እንደገና እግዚአብሔርን ልናውቀው ይገባል። ግን በዓለም ውስጥ ስንኖር በክፉ በተያዘው ዓለም ውስጥ ስለምንኖር በወደቀ ዓለም ውስጥ ስለምንኖር በብዙ ጎዳና ውስጥ ልናልፍ እንችላለን። ስለዚህ አንድ አማኝ ወዶ ኃጢአትን አያደርግ። አንደኛው ዮሐንስ መልእክት ሐዋርያው ዮሐንስም የሚጽፍልን ልጆች ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። በቃ ኃጢአት እንዳናደርግ። ግን ደግሞ ማንም ኃጢአትን ቢያደርግ ደግሞ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ጌታ ኢየሱስ ክርስቶስ ነው ይላል። ጠበቃ አለን፣ ስለኛ የሚከራከር ስለኛ የሚወግን ጠበቃ አለን፣ ዋስትና አለን። ዋስትና አለ ማለት ሁልጊዜ በኃጢአት ውስጥ እየተሻገርክ እንደፈለክ ዋስትና ስላለ ትሄዳለህ ማለት አይደለም። ይሄ ወደ ምን ያመጣል መሰለ? ኃጢአት እንደዚህ ልምምድ ውስጥ ስትገባ እልህኛ ትሆናለህ። የኃጢአት ልምምድ ደግሞ ወደ ምን ያመጣል? እግዚአብሔርን ወደ መካድ ያመጣል። እግዚአብሔር ስለ እስራኤላውያን ሲናገር ሰምተው ያስመረሩት እነማን ነበሩ? ባለማመን ጠንቅ አይደል?
ሰምተው ያስመሩት እነዛ ናቸው። ምን አደረጉ? ከግብፅ ባርነት አወጣቸው። በድንቅና በተአምራት ነው ያወጣቸው። የሚገራርም ድንቅና ተአምራት ነው የተደረገው። ያ ሁሉ ከሆነ በኋላ ግን ምን አደረጉት? ሙሴን ካዱት። ሙሴ በተራራው ላይ ስለነሱ ከእግዚአብሔር ጋር እየተነጋገረ ለአሮን ምንድን ነው ያሉት? በቃ እኛ ይሄ ሙሴ ስለሚለው አምላክ አንፈልግም፣ በቃ ለእኛ ጣዖት ሰራለን አሉት። ስለዚህ ከእያንዳንዱ ወርቅ ሰበሰበ፣ ጥጃ ሆኖ ወጣ። አሮንም ይኸው ከግብፅ ባርነት ነፃ ወጣቸው አምላካቸው ይሄ ነው አለ። እሱንም አምላክ አድርገው ማምለክ ጀመሩ ማለት ነው። ስለዚህ በአንድ ጊዜ ነው ወይ እዛ ሲና ተራራ ጋር ያ ጥጃ የተሰራው ሲል አይደለም። ሪየርስ አለው። በጣም ይሄ ድግግሞች ነበረው። በየቦታው ላይ 40 ዓመት አስመረሩት። እንግዲህ 40 ዓመት እግዚአብሔርን ማስመረር ማለት እንዴት ነው? ስለዚህ ልምምድ ነበረው፣ ኮንሲኩዌንስ ነበረው ማለት ነው። ስለዚህ ሁልጊዜ የኃጢአት እልህኞች እንዳልነው የኃጢአት እልህኛ እግዚአብሔርን ወደ መካድ ስለሚያደርስ ሁልጊዜም ቢሆን አማኝ ሊጠነቀቅ ይገባል፣ ሊፈራ ይገባል፣ በጽድቅና በቅድስና ሊመላለስ ይገባል። ቀደም አንተ እንዳልከው እኛ የእግዚአብሔር በዚህ ምድር አምባሳደሮች ነን። ጽድቁን የምንገልጥ፣ መልካምነቱን የምንገልጥ፣ በጎነቱን የምንገልጥ፣ በመልካም ነገር የምንመላለስ ነን እንጂ በኃጢአት ልምምዱ ውስጥ የምንሄድ ከሆነ ደሙ ትኩስ ስለሆነ ያጥበኛል፣ ይቀድሰኛል፣ ያነጻኛል፣ አይተወኝም፣ የሚራራልኝ ነው፣ አለመራራት እንደውም ጭራሽ አይችልም በሚል በዚህ ትምክህት ውስጥ ከገባን ክርስቲያን ትምህርት አይደለም፣ ትምህርት አይደለም ፈጽሞ። ሰዎች ወደዛ እንዲረዱትም አይገባም እና እንዲህ የሚታሰብ የሚመስላቸው ሰዎችም ባይዘዌ በዚህ መልእክት ማስተላለፍ እንፈልጋለን። ጸጋው ያድናል፣ የክርስቶስ ዋስትና አለ፣ ጠበቃ አለ፣ ሚራራ አለ፣ ምህረቱ አለ ስለተባለ በኃጢአት ተለማመዱ ማለት እንዳልሆነ በዚህ አጋጣሚ አጽንኦት መስጠት እንፈልጋለን። በጣም በትክክል ሁልጊዜም ቢሆን አንድ አማኝ በጽድቅና በቅድስና እንዲመላለስ ተጠርቷል። ይሄ ነገር ትእዛዝ ነው፣ የጌታ ትእዛዝ ነው። በጽድቅና በቅድስና እንድንመላለስ እኔ ቅዱስ ነኝና በኑሯችሁ ሁሉ ቅዱሳን ሁኑ ብሎናል። ስለዚህ እኛ ሁልጊዜም ቢሆን ቅድስና መለያችን ነው። በቅድስና ልንመላለስ ይገባል። ግን ቅድም እንዳለው እኛ በዚህ በወደቀ ዓለም ውስጥ ስለሆነ የምንኖረው በማሰብ በማድረግ በመመኘት ኃጢአትን ልንሰራ እንችላለን። እግዚአብሔር ልናሳዘን እንችላለን። እግዚአብሔር ደግሞ የልብን ብቻ ሳይሆን ውስጥ ሞቲቫችንን ደግሞ ያያል። ልብና ኩላሊትን ሳይመረምር የሚያውቅ ጌታ ነው። ለምሳሌ አንተ የምትነግረኝን ነገር ሞቲቭህን ያላውቅም፣ ከምን ሞቲቭ እንደተናገርክ ማለት ነው። ትናንትና ከኃጢአት ሰራውኝ ብለህ በደሙ ታጠብክ፣ ተቀደስክ፣ ንስሐ ገባ እንበልና በንጋታው ስትመጣ ወይኔ በእናትህ ኃጢአት እኮ ሰራውኝ ብትል ኃጢአት የሰራህበትን ሞቲቭ እኔ አላውቀውም። ድጋሚ በቃ ንስሐ ግባ፣ በጌታ በኢየሱስ ክርስቶስ ደም ትታጠባለህ፣ ትነጻለህ እልሃለሁ። ግን ለሁለተኛ ጊዜ ስትሰራ የሰራህበትን ሞቲቭ እኔ አላውቀውም። እግዚአብሔር ግን ያውቃል። አውቀህ ነው የሰራኸው፣ ሳታውቅ ነው የሰራኸው፣ እግዚአብሔር ሞቲቫችንን ያውቃል። ሁልጊዜም ቢሆን በእግዚአብሔር ፊት በጽድቅና በቅድስና እንድንመላለስ እግዚአብሔር ይፈልጋል። ለዚህ ምንድን ነው ብለን የምናስብ ከሆነ በቲቶ ምዕራፍ 2 ላይ እንደተገለጸው ኃጢአትንና ዓለማዊ ምኞትን የሚያስክር የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ደግሞ ኃጢአትንና ዓለማዊ ምኞትን ክደን በአሁኑም ዘመን በሚመጣውም እግዚአብሔርን በመምሰል እንድንኖር ያደርገናል ስለሚል ሁልጊዜም ቢሆን በጸጋው ላይ የተደገፈን በጸጋው ላይ የተመካን ወደፊት መቀጠል አለብን እንጂ ወደፊት መጓዝ አለብን እንጂ በኃጢአት ልምምድ ውስጥ መውደቅ የለብንም ለማለት ወዳለሁ። በመጨረሻ አንድ የምናስተላልፈው የምንጠቀልልበት መልእክታችን ምንድነው? በማንኛውም ኃጢአት ውስጥ የምትሆኑ በየትኛውም ሁኔታ ውስጥ ያላችሁ ሰዎች የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። አሜን። በዚህ ዓለም ያለ በየትኛውም መንገድ ውስጥ በየትኛውም ሁኔታ ውስጥ በኃጢአት ምልልስ ውስጥ በድካም ውስጥ በስንፍና ውስጥ ያለ ሰው ሁሉ ሊያውቀውና ሊረዳው የሚችለው አንድ እውነት አለ። ኢየሱስ ክርስቶስ ከኃጢአት ያነጻል፣ ይቀድሳል። ስለዚህም ወደዚህ እውነት ሁላችሁንም እንድትመጡ እንጋብዛችኋለን። በጣም ትክክል። ያው ቀደም አንተ እንዳነሳው በብዙ ኃጢአት ውስጥ ተዘፍቀው በብዙ ነውር ውስጥ ተዘፍቀው በፍጹም ጌታ ይሄንንማ በፍጹም ሊያነጻው አይችልም፣ ይሄንማ ሊቀድሰው አይችልም ብለው በቤታቸው በጓዳ የተቀመጡ ብዙ አማኞች ይኖራሉ። ግን የጌታ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ነው የሚለው እና ከሁሉ ያነጻል፣ ከሁሉ ይቀድሳል፣ ከሁሉ ያጥባል፣ እንደገና እንደ አዲስ ያቆማል ለማለት እንወዳለን። ስትከታተሉ የነበረው የጌታ ቲዩብን በዛሬው ዕለት ስንወያይበት በነበረው ርዕስ ጉዳይ ነበረ። አንድ አማኝ ኃጢአትን ሰርቶ በእግዚአብሔር ፊት ለመጸለይ አቅም ሊኖረው ወይም ጉልበት ሊኖረው ይችላል ወይ? አቅሙስ ምንድነው? ጉልበቱስ ምንድነው? በእግዚአብሔር ፊት ለመቆም አቅሙና ብርታቱ ምንድነው በሚለው ጉዳይ አንስተን ስንወያይ ነበር። በሚቀጥለው ደግሞ በሌላ ርዕስ ከእናንተ ጋር የምንገናኝ ይሆናል። ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ሁኑ። የጌታ ጸጋና ሰላም ይብዛላችሁ። ተባረኩ።